ሰላም ነው። ሰላም ነው። ሰላም ነው። አቢላ ደህና ነህ? እግዚአብሔር ይመስገን። እሺ ሳለብኝ ብርሽማ አቻክሎ ስለጠራኸኝ ላውራ ብዬ ነው የመጣሁት እኮ ይገባኛል፣ ግን መጀመሪያ ጥሩ ሰላምታ አይቀርም። እሺ ደህና ነህ እኮ? ሰላም ነው። እኔ ደህና ነኝ እግዚአብሔር ይመስገን። እሺ ለምን ነበር የጠራኸኝ? በመጀመሪያ ደረጃ ኤርሚ ምን አለ መሰለሽ አንድ ነገር ላወራሽ ፈልጋለሁ። እሱ ምንድነው በመጀመሪያ ውስጥሽ ንጹህና ልብሽን አንተሽ እንድትሰሚኝ እፈልጋለሁ ለምንም ነገር ማለት ነውና ኤርሚ ዛሬ እኔና አቤል የጠራንሽ ምክንያት እስከዛሬ ድረስ ብዙ ነገሮችን በድዬሻለሁ፣ ብዙ ነገር አጥፍቼብሻለሁ፣ ታወያልሽን ብዙ ነገር አልገባ ብሎኝ ያንቺን መንገድ ትቼ በራሴ መንገድ ሄጄ ብዙ ነገር ተጎድቼ አይቼዋለሁኝና ሄርሚ እስከዛሬ ድረስ የበደልኩሽን ነገሮች በሙሉ ይቅርታ አድርገሽልኝ ከዚህ በኋላ ነገሮች እንዳይደገሙ አድርጌ ወደፊት ወደ መጀመሪያው ፍቅራችን አብረን እንድንሆን እፈልጋለሁኝና ይሄንን ነገር ምናልባት ፍቃደኛ ከሆንሽ ይቅርታዬን ተቀበለሽኝ አብረን ብንሆን ደስ ይለኛል። እኔ ነኝ ያጠፋሁብሽ፣ እኔ ነኝ የበደልኩሽ፣ አንቺ ምንም ነገር አላጠፋሽብኝም። አሁን ላይ ሀቅሽንም ወጥቶልሻል። ሁሉንም ነገር አውቄዋለሁ፣ ሁሉንም ነገር ተረድቼዋለሁ። ማን ለኔ እንደሚጠቅመኝ፣ ለህይወቴ ማን እንደሚያስፈልገኝ፣ ለነገ ህይወቴ ማን እንደሚያስፈልገኝ ተረድቻለሁኝና ሁሉንም ነገር በይቅርታ ፈተን አብረን ነው እባክሽ። ይልክ አብርሃም ይሄን ሐሳብ በመጀመሪያ እትጠቀኝና በስተክል አውራበት። ይሄን ሐሳብ እኔ መቀበል አልችልም። ለምን ኤርሚ? አልችልም አብርሃም፣ አንተ የሚገባ ሰው አይደለም። ይቅርታ አድርግልኝ። የሚገባ ሰው አይደለም አብርሃም። እጄ ልቀቀኝና በስተክል ቆማ አውራኝ። አንተ በጣም ብዙ ነገሮች ኖ አብርሃም፣ እኔ እንዴት ነው እንዴ ዛሬ ላይ ምን ታይቶክ የኔን ንጹህነትም ሆነ እኔ እንደማስፈልግ እኔ እንደምወድ እኔ እንደማከብር ዛሬ በምን መንገድ ተረዳኸው? እኔ በጣም ብዙ ነገር እኮ ላስረዳህ የሞከርኩ ሴት ነኝ አይደል እንዴ? አውቃለሁ። ብዙ ነገር ዛሬ ምን ታየክ አብርሃም? እስቲ ቆም ብለህ አስብ። አቤል በዚህ ሐሳብ ተስማምተን የመጣኸው ምን መሰለሽ? ተስማምተን የመጣኸው ቆይ ሄርሚ ስሚኝ አንዴ የሚለውን ነገር እንዳለ ስሚውና ከዛ አንቺን ሐሳብ ተናገር። ነው አብርሃም፣ አንተ የሚገባ ሰው አይደለህም። አንተ ፍቅር የሚገባ ሰው፣ አንተ መውደድ የሚገባ ሰው፣ አንተ ክብር የሚገባ ሰው አይደለም። እውነት እንነጋገር ከተባለ እኔ ሁልጊዜም ባፈቀርኩ ልክ፣ በወደድኩ ልክ፣ ባከበርኩ ልክ ምላሽክ ሁልጊዜም እኔን ሌላ ነገር ማድረግ ነው አይደለ? እንደኔ እኮ ብቻዬን ነው እኮ ጂኒ ያጨበጨብኩ ብዙ መስመር የሄድኩት አይደል እንዴ? ዛሬ በምን አይነት እምነት ሲኖረኝ እኔ ምን በድዬ ምን አጥፍቼብህ ነው ሲጀመር የሁሉ ነገር ስታረገኝ የነበረው? እስቲ እኔም የራሴን ህይወት ልኖርና እንዲያው እስቲ ከህይወታችሁ ልውጣ ብዬ ያ ሁሉ ነገር ሳለቅስ ያ ሁሉ እንባዬን እንኳን እስቲ ቡዜ እንኳን ቤቴ ድረስ መታ ራሴ ላይ የሆነ ነገር በቃ በጣም የሆነ ራሴ ላይ እንኳን የሆነ ነገር ለማድረግ ስወስን እንኳን መተህኩ እንደዚህ አይነት ሳይት መወሰን የለብሽም ብለህ እኮ ጥለኸኝ ሄድክ ሰው ነው አይደል እንዴ አብርሃም? ዛሬ ምን ታየ? ስለምን ነው ይቅርታ? ለምን ይቅርታው ለምን አስፈለገ? ከኔ ጋር ላትወደኝ፣ ላታከብረኝ፣ አብረኝ ላትቀጥል ለምን ተስፋ ትሰጠኛለህ? ሴት ልጅ ነኝ እኮ አይደል እንዴ? አውቃለሁ ሄርሜላ። ያ ይቅርታ አያስፈልግም። እንደውም በዚህ ውሳኔሽ ጽኝበት፣ ቀጥይበት ሄርሜላ። ይሄ ውሳኔሽ ነው የሚሻለው። ይሄ ህይወት ነው የሚበጅሽ። አንቺ እንደዛ አይነት ህይወት ውስጥ አይገባሽም ነው ብለህ ልታበረታታ የሚገባው እንጂ አሁን ይቅርታ ተቀብዬ ነገ ድጋሚ እንደምትጎዳኝ እያወቅኩኝ ያለ ምንም ጥፋት እኔን እንደዛ ማብሸቅ፣ እንደዛ ዲስሪስፔክት ማድረግ አግባብ ነው? ሄርሜላ እንደዛ አይነት ነገር በድጋሚ አይደገምም። አብርሃም አግባብ ነው ወይ? አግባብ አይደለም። እሺ ይቅርታ በቃ ሁል ጊዜም አንድ ሰው ሲበድል ነው እንዴ ንጹህነት የሚታይክ? እኔ አጠገብህ ሆኜ ሳለቅስ እንደማፈቅር ስነግርህ ከጎን ነኝ ብዬ ሁሉም ሰው አንገትን ለማስደፋት ሲሞክር እኔ ከጎንህ ልቆም ስለሞከርኩኝ አንተ በእነዚህ አይነት መንገድ ነው እኔ ሪስፔክት አድርገህ የምታወራኝ? እኮ ይገባኛል ሄርሜ፣ የሰው ልጅ ነኝ፣ ሰዓት አለኝ። ግን ደግሞ በቃ እስከዛሬ ድረስ ያንቺ እውነታ ስላልወጣ ስለነበረ ነው። አሁን ግን ሁሉንም ነገር ገብቶኛል፣ ሁሉንም ነገር አውቄዋለሁኝ። ጥፋት ሳላጠፋ ጥፋት አጥፍተሻል። ለመታመም አንቺ ነሽ ምክንያት። እስቲ አንተ እንኳን ታመህ ያ ሁሉ ልፋቴን ከንቱ አድርገህ ከታመምኩ በኋላ ቀለበት እንደዛ ሱልቀኸኝ ስለ ቤተሰቦቼ ስለ ራሴ አይደል ስለ ቤተሰቦቼ አንድ ቀን አስበህ ታውቃለህ? አታውቅም እኮ አታውቅም። እኔ ለአንተ መልካም ነገር ሳደርግ አንተ በምላሹ መጥፎ ነገር ታደርግብኛለህ። ተስፋ እንድቆርጥ አንተ ባፍህ በግልጽ አማርኛ አልተናገርከኝም እንጂ አልፈልግሽም እያልክ በድርጊት እያሳየው ዛሬ ቆርጬ የራሴን ሐሳብ ስወስን መተክ ይቅርታ አድርጊልኝ አንቺ ነሽ የምትሸኝ። ኖ ሲጀመር ፍቅር ላይ መሻል አለመሻል ሳይሆን የእውነት ትወደኛለህ፣ የእውነት ታፈቅረኛለህ ወይ? ብትወደኝና ብታፈቅረኝ ያን ነገሮች አታደርግም ነበር አብርሃም። ገባኛል። በጣም ደስተኛ ነበርክ እኮ ከኔ ጋር አይደል እንዴ? በጣም ደስተኛ የሆነ ልብህን ንጹህ አድርገህ ብዙ መስመሮችን ሄድክ ሰው ነበርክ። ይሄን ያህል ብዙ ባታስወራኝና እኔ የራሴን ህይወት ብኖር በጣም ደስ ይለኛል። እንደ ወንድም ካንቺ ጋር ሆኜ ብዙ ነገር አሳልፌያለሁ አይደል? ካንቺ ጋር ብዙ ነገር ተብለናል ለአብርሃም ስንል አይደል? የምሬን ነው። ስትከፊ ስትሰበሪም እኔ አጠገብሽ ነበርኩ በአብርሃም ምክንያት ማለት ነው።
እና ደስታሽም እና ደግሞ ሀዘንሽም አብርሃም ጋር እንደሆነ ጠንቅቄ ያውቃለሁ። ምክንያቱም የቅርብሽ ወንድምሽ ነኝ። ችግሮችንም ደስታዎችንም አብረን አሳልፈናል። ኤርሚ እንደፈለግሽ ብትይው ይገባሻል፣ መፍትሽ ነው። ግን ደግሞ ደስታሽ እሱ ጋር ስለሆነ ለመጨረሻ አንድ ድል ሰተነው እንየው። የምሬን ነው ኤርሚ፣ የምር ደስታሽ እሱ ጋር እንደሆነ አውቃለሁ። እኔ ደክሞኛል አቤል፣ አውቃለሁ እንደደከመሽ አውቃለሁ። አጥፍቶ ሲመጣ ስለምቀበለው ነገ ጥፋት የምታጠፋው ዛሬ ስቀበልህ ነገ ጥፋት ስታጠፋ ሄርሜላ ተመልሼ ብሄድ ድጋሚ ያገኛታለሁ ብለህ ስለምታስብ ነው አይደል? ድጋሚ እንኳን ብታገኘኝ ስለምወድህና ልቤ መቁረጥ ስላቃተው ነው እንጂ ያንተን ነገር ደግፌው አይደለም። በነገር ላይ ገባህ አይደል? እስካሁን ያደረግከውን ነገር ወይም ደግሞ ከዚህ በኋላ ይቅርታ እንኳን ስትለኝ ተቀብዬክ ከዚህ በፊት እንኳን የሆነ ነገር አጥፍተህ ይቅርታ ትለኛለህ፣ እሺ ብዬ እቀበልሃለሁ። ምን አይነት ነገር ግን ጭንቅላቴ እንደምታስቀምጥ አላውቅም። አብርሃም ወይ ለቀህ በስክላት ለቀኝ ወይ ደግሞ በስክላት ይዘኝ ግራ ነው እኮ እየገባኝ ያለው እኮ አውቃለሁ። በቃ እስከዛሬ ብዙ ነገሮች ልክ ነሽ፣ ፍቼብሻለሁ፣ በድዬሻለሁኝ። ግን ደግሞ የመጨረሻ አንድ እድል ስጪኝና ከዚህ በኋላ እኔ ጥፋቴን አስተካክዬ ከአንቺ ጋር መኖር ከአንቺ ጋር መቀጠል ካቃተኝ እኔ ልጎዳ ችግር የለውም። ሄርሚ ጥለሽኝ ሂጂ ከፈለሽ የትኛውም ነገር መወሰን ትችያለሽ። ኮካሽን ያጥፍብሻለሁ ሄርሚ፣ በእናትሽ በቃ እኔ በድዬሻለሁ፣ ይቅርታ አድርጊልኝ ሄርሚ። አውቃለሁኝ እኔ ነኝ ጥፋተኛው። በቃ ነው ብዙ ነገር ተብለሻል፣ ብዙ ነገርም ተፈጥሯል። ግን ደግሞ አሁን እንደዛ ያበሳጩሽንና ልብሽን የሰበሩሽ ሰዎች እሱን በመራቅ አይደለም ይቅርታ በመባባል ነው። ከሱ ጋር ሆነሽ አፋቸውን ማዘጋት ምቺው ኤርሚ፣ የምሬን ነው። አብርሃም አሁን የሚጠቅመውና የሚጎዳውን ነገር ጠንቅቆ አውቆ መጥቶ ነው እግርሽ ስር እየወደቀ ያለው። ስለዚህ አንቺ ይህንን ነገር አይተሽ የድሮ ፍቅራችሁን መልሰሽ አንድ ላይ ነው። የምሬን ነው። እኔ እኮ እሱን አንገት ለማስደፋት አቤል፣ እኔ እኮ እሱን አንገት እንዳይደፋ እኮ በጣም ብዙ የሞከርኩ ሰው ነኝ አይደል እንዴ? እሱ በምላሹ እኮ ሌላ ነገር ነው እኔ ላይ እያደረገ የነበረው። እንዴት ብዬ ልቀበለው? ምን አጥፍቼበት? አንድ ሰው ቢያንስ ከሆነ ሰው ጋር ያለ ምክንያት ከአንድ ሰው ጋር ሳልጠላ በዛ ልክ እየሆንክብኝ ነበር እኮ አብርሃም። ታወቃ እኮ በቃ እሺ፣ ሄርሚ በቃ ሁሉም ነገር እንዳለፈ እንተውና አንድ አዲስ ህይወታችንን እንምራ። በቃ እኔ የሚቀርታ አድርጊልኝ ነው ሁሉም ነገር እንተው። አንድ ላይ ሁኑና የትኛውም ሰው አፍ አዘጊ ሄርሚ፣ የምሬን ነው። ይሄ ልጅ ከልቡ ተጸጽቶ ነው እየመጣ ያለው አይደል? ስለዚህ ምንም ነገር አያስፈልግም። ይቅርታ በመባባል ነው ዋና የፍቅር ዋንኛ ነገር ምን እንደሆነ ታውቂያለሽ? ይቅር መባባል ነው። ገብቶሻል? አብርሃም እንደዚህ እግር ስር ተንበርክኮ ይቅርታ እየጠየቀሽ ፍቅር ይቅርታ ነው ያደርጋል ያልሽ እኔ በጣም ብዙ መስመሮችን አልፌና አሁን ላለሁበት እንኳን እኔ አብርሃም እንዴት ብዙ ነገሮችን አንገቴን ልታስደፋ ይሞክር ሰው ነው። የተፈጠረውን ነገር ላንተ መናገር አይጠበቅብኝም። በጣም ከይቅርታ ጋር የራሴን ህይወት እንድመራ አድርገኝ። ቆርጫለሁኝ፣ አታስፈልገኝም እያልኩ ነው። በቃ ገባህ አይደለ? ብትወደኝና ብታከብረኝ ነገ ይቅርታ እንደምትጠይቀኝ እንኳን ቢገባ ያ ሁሉ ነገር ለኔ አይገባም ነበረ። እኔ ደግሞ የማይገባኝ ህይወት ውስጥ ከዚህ በላይ መቆየት አልፈልግም። በቃ እኔም የራሴን ህይወት ኖሬ ደስተኛ መሆን እችላለሁ። እኔም ያላንተ መኖር እችላለሁ። ያላንተ ኖሬ ደግሞ አሳይሃለሁ። ገባህ አይደል? እኔ አትኖሪም እያልኩ ነው። በቃ እኖራለሁኝ አብርሃም። ስለወደድኩና ስላፈቀርኩ በየሰዓቱ አንተ የሆነ ነገር አንተ ስለምከፋና ስለማለቅስ ያላንተ አልኖርም ማለት አይደለም። ገባህ አይደል? ስራዬን በትክክል እየሰራሁኝ ብቻዬን ከማንም ጋር መኖር እችላለሁ። ጨርሻለሁ እኔ። ስለዚህ ድጋሚም እንድትደውልልኝም አልፈልግም። የተመቸህን አንዴ ከፍቅር ጋር አንዴ ከሩታ ጋር አንተ እንደዚህ ይመቸኛል ብለህ የምታስበውን ህይወት ሙሉ መኖር ትችላለህ። ጨርሻለሁ። ግን አንዴ አብርሃም እኔ ረጠሽን ከሄድሽ እንደዚህ ጎንበስ ይቅርታ እየጠየኩ ረጠሽን ከሄድሽ ግን በጣም ነው ማለት ነው እኮ ሄርሚ እኮ ይቅርታ ነው እየጠየኩ እኮ ነው ያለው። አብርሃም እንደዚህ ሲሆን አይተሽ ታውቂያለሽ? ይኸውልህ አዳምጠኝ አቤል፣ እኔ በጣም በብዙ መንገድ የተጎዳው ሰው ነኝ። ድጋሚ ተመልሶ እንደሚጎዳኝ አውቃለሁ። አቤል ልቀቀኝ። ሄርሚ ደሞ ይታየኛል ውበትሽ ሳስብ ለይሽ ደግሞ